አብዛኞቻችን በስልካችን በቀላሉ የምንጠቀምበት ኤአይ በውሃ እንደሚሰራ ስንቶቻችሁ ታውቃላችሁ? ታዲያ በዛሬው ቪዲዮ ኤአይ በዚህ ዓመት የተጠቀመው ውሃ 764 ቢሊዮን ሊትር እንደሚደርስ እየተገለጸ ይገኛል ማለት ነው። አርቲፊሻል ኢንተለጀንስ ከተዋወቀበት ጊዜ ጀምሮ ተማሪዎች ሊሆኑ ይችላል አብዛኛዎቹ ሰዎች የህይወታቸው አንድ አካል እንደሆነ ይታወቃል። ብዙ ሰዎች በኤአይ ቋሚ የገቢ ምንጭ እንዳገኙና አሁንም ደግሞ እየሰሩበት እንዳለ ይታወቃል ማለት ነው። ስለዚህ ኤአይ በዛሬ ቪዲዮ በምን እንደሚሰራና እንዴት ለኛ አገልግሎት እየሰጠ እንደሚገኝ በዚህ ቪዲዮ የምናየው ይሆናል ማለት ነው። እንደነኚህ ደግሞ ጠቃሚ መረጃዎች እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ቪዲዮውን ላይክ በማድረግ ጀምሩት። የሰዎችን ህይወት በተለያየ መንገድ እየቀየረ ያለው ኤአይ በ2025 የነበረውን የአካባቢያዊ ተጽዕኖ በተመለከተ ዲቭራይስ የተሰኘ ጥናት አጥኚ ያጠናው አዲስ ጥናት ይፋ ሆኗል ማለት ነው። በዚህ አዲስ ጥናት ኤአይ በዚህ ዓመት ከኒውዮርክ ከተማ የሚስተካከል ነው የተባለ የካርበን ልቀት ያስመዘገበ ሲሆን በዓለም አቀፍ ደረጃ ሰዎች ለመጠጥ ውሃ የሚጠቀሙትን ያህል ውሃም ተጠቅመዋል ተብሏል። የቴክኖሎጂ ኩባንያዎች ግልጽ የሆነ መረጃ ለመስጠት ቴክኖሎጂው ስለሚያደርሰው ተጽዕኖ መገመት ከባድ አድርገውታል። ታዲያ በዚህ ዓመት ኤአይ በዓለም አቀፍ ደረጃ የፈለገውን የኤሌክትሪክ ኃይል መጠን 23 ጊጋዋት ደርሶ ሊሆን እንደሚችል ሲገመት፣ ይህም ደግሞ በ2024 ለቢትኮይን ማይኒንግ ከዋለው የኃይል ፍጆታ በልጦ ተገኝተዋል ማለት ነው። ታዲያ የኤአይ ዘርፉ ሊጠናቀቅ በተቃረበው በ2025 ከ32.6 ሚሊዮን ቶን እስከ 79.7 ሚሊዮን ቶን የሚሆን የዓለም ሙቀት የሚጨምር በካይ ጋዝ እንደለቀቀ ይገለጻል ማለት ነው። ይህ የተለቀቀው በካይ የአሜሪካ ግዙፉ ከተማ ኒውዮርክ በዓመት ከምትለቀው 50 ሚሊዮን ቶን ካርበን ዳይኦክሳይድ በብዙ የበለጠ እንደሚሆን ነው የተነገረው ማለት ነው። እናም ከዚህ ጋር በተያያዘ ደግሞ የኤአይ ዳታ ማዕከላት ከፍተኛ ውሃ የሚፈልጉ ሲሆን በዚህ ዓመት ብቻ የዳታ ማዕከላቱ ከተጠቀሙት ውሃ ከ312.5 ቢሊዮን ሊትር እስከ 764.6 ቢሊዮን ሊትር እንደሆነ እየተገለጸ ይገኛል ማለት ነው። እንግዲህ ይህ ውሃ ደግሞ ስናነጻጽረው በ2027 የዳታ ማዕከሉ ይጠቀሙታል ተብሎ ከተገመተው 600 ቢሊዮን ሊትር ውሃ የበለጠ ነው ማለት ነው። ከዚህ በፊት የኤአይ መተግበሪያዎች እኛ ለምንጠቀማቸው 10 ጥያቄዎች መልስ ለመስጠት ብቻ ለ10 ጥያቄዎች መልስ ለመስጠት ብቻ ማለት ነው ግማሽ ሊትር ውሃ እንደሚጠቀም መገለጹ ይታወሳል ማለት ነውና ኤአይ ከሚሰጠን ጥቅም በተጨማሪ የኃይልና የውሃ አቅርቦትን የሚሻማ እየሆነ መጥቷል ማለት ነው። እንግዲህ በሁላችንም ቤት ኤአይ የህይወታችን አንድ አካል ሆኗል፣ ቅድም እንዳልኳችሁ ማለት ነውና የዓለም ህዝብ እንግዲህ ወደ 8 ቢሊዮን ነው ማለት ነው፣ ሁላችሁ እንደምታውቁት ማለት ነውና የሰው ልጅ ለመጠጥነት ከሚጠቀመው በላይ ነውና በአመት እየወሰደ ያለው ይሄ ደግሞ ለሰው ልጆች የወደፊት የኑሮ ጣፋንታ በጣም ትልቅ ስጋት እየሆነ መጥቷል ማለት ነውና በእርግጥ አብዛኞቹ ሰዎች ህይወታቸውን ቀይሮታል ማለት ነው። አሁንም ደግሞ እየተቀየሩ ይገኛሉ በኤአይ ምክንያት ማለት ነውና በዩቲዩብ ሊሆን ይችላል በተለያዩ ፕላትፎርሞች እንግዲህ ኤአይን እየተጠቀሙ እንግዲህ ብዙ ቋሚ የሆነ የገቢ ምንጭ የሚያገኙ ልጆች እንዳሉ ሁሉ ማለት ነው በኤአይ ደግሞ የሚጎዱ ብዙ ሀገራት አሉ ማለት ነው። ይሄም ምንድነው በተለይ ወደ አፍሪካ ሀገራት ስንመጣ ማለት ነውና የበካይ ጋዝ ልቀት ከፋብሪካ የሚወጡ ከኤአይ እና ከመሰሎቹ ፋብሪኬት ከሚወጡ ጋዞች ማለት ነው ብዙ ሀገራት ላይ ጫና እየደረሰ ይገኛል። ይሄ ምንድነው የአየር ንብረት ለውጥ ነው ማለት ነውና በባለፈው እንዳየነው ማለት ነውና ኤአይ እንግዲህ ለሰው ልጆች ጥቅምም ጉዳትም አለው ማለት ነውና እንግዲህ ጥቅሙ ለኛ አብዛኛውን ጊዜ ጥቅሙን አመዝኖ እያየን ያለው ነውና ወደፊት ደግሞ የሚፈጠረውን ነገር ደግሞ ከቴክኖሎጂ ጋር የተያያዙ ችግሮች እየቆየ ነው እየታየ የሚመጣው ማለት ነውና እስኪ እንግዲህ በዛሬው ቪዲዮ እናንተ ደግሞ ኤአይ ጥቅሙ ወይስ ጉዳቱ ያመዝናል የሚለውን በኮሜንት ላይ አሳውቁኝ ማለት ነው። የዛሬው ቪዲዮ ይሄን ይመስላል ማለት ነውና ላይክ፣ ሰብስክራይብ ስለቆያችሁ እናመሰግናለን። ሌላ ቪዲዮ እንመለሳለን። ባይ ባይ።
ነው።